ለመሆኑ መኪና እየነዳ ድንገት ከፊትህ አንድ አደጋ ቢከሰት መኪናን ሙሉ በሙሉ ለማቆም ካደጋው ለማምለጥ ስንት ሜትር እንደሚያስፈልግ ታውቃለህ? ብሬክ ወይም ፍሬን እንደረገጥ ወዲያው ይቆማል ብለህ የምታስብ ከሆነ ትልቅ ስህተት ተሳሳትክ። መኪና የጫማ ሶል እንደረገጥከው እርግጥ አይ ነገር ቀመር ወይም ሚስጥር ወይም ቴክኒክ ያስፈልግ። ዛሬ በዓለም አቀፍ ደረጃ ሆነ በሀገራችን አሽከርካሪዎች ላይ ለሞትና ለከፍተኛ የንብረት ውድመት እየዳረገ ስላለው ትልቅ ሚስጥር እንዲሁም የፊዚክስና የትራፊክ ህግ በዝርዝር እንማራለን። ስለዚህ በዛሬው ቪዲዮ የምናያቸው አንድ የፍጥነት ርቀት፣ ይህ የፍጥነት ርቀት በስንት ይከፈላል፣ እንዲሁም የፊዚክስና የትምህርቱ ወይም የትራፊክ ህጉ ምን ይላል የሚለውን ዘርዘር አድርገን እናያለን። ሁለተኛ የትራንስፖርት ህጎችና ደንቦችን ዘርዘር አድርገንና ይህ ቪዲዮ በተለይ ለንድፈ ሐሳብ ተፈታኞች እጅግ የላቀ ሚና ምክንያት ከዚህ ፓርቲ የሚወጡ ጥያቄዎች አደናጋሪና አወዛጋቢ በመሆን ይታወቃል። ለምሳሌ ያክል መቅደም ያለብህ ቦታዎች የት እንደሆነ፣ በስንት ሜትር ክልል ውስጥ መኪናን ማቆም እንዳለብህ፣ መኪና ማቆም የተከለከለባቸው ቦታዎች የት ቦታ ናቸው፣ ለምን እስከዛ ቦታ ማቆም አንችልም የሚለውን ዘርዘር አድርገንና ከናንተ የሚጠበቀው ሳብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው ተከታተሉኝ። ወደ ዋናው ጉዳይ ልግባ። ወደ መጀመሪያው ጉዳይ ስገባ የፍጥነት ርቀት የሚለውን እናገኛለን። ይህ የፍጥነት ርቀት የሚለው ቃል በትራፊክ ቋንቋ ሲገለጽ የማቆሚያ ርቀት ወይም ስቶፒንግ ዲስታንስ ይባላል። ይህ የፍጥነት ርቀት ማለት አንድ አሽከርካሪ አደጋውን አይቶ ፍሬን ከረገጠበት ቅጽበት ጀምሮ መኪናው ሙሉ በሙሉ እስኪቆም ድረስ የሚጓዘው ርቀት የፍጥነት ርቀት ይባላል። ይህ የፍጥነት ርቀት በሁለት ከፍለን እናያለን። አንደኛው የምላሽ ርቀት ቲኪንግ ዲስታንስ፣ ሁለተኛው የፍሬን ርቀት ብሬኪንግ ዲስታንስ ተብሎ በሁለት ይከፈላል። ወደ መጀመሪያው ስንገባ የምላሽ ርቀት የምንለው ምን ማለት ነው የሚለውን እናያለን። የምላሽ ርቀት ማለት ይህ አሽከርካሪው አደጋውን አይቶ አእምሮ ውሳኔ እስኪሰጥና እግሩን ወደ ፍሬን እስኪወስድ ድረስ መኪናው የሚጓዘው ርቀት የምላሽ ርቀት እንለዋለን። ባጭሩ የምላሽ ርቀት ማለት ከፊት ለፊትህ አንድ አደጋ ቢከሰት መኪና አእምሮህ እስኪያስብ የሚሄደው ርቀት ማለት ነው። ይህ በምን ይወሰናል ካልነ የምላሽ ርቀቱ አንደኛ በአሽከርካሪው ዝግጁነት፣ ሁለተኛ በድካም፣ ሶስተኛ በጤና ሁኔታ ወይም ትኩረትን በሚከፋፍሉ ነገሮች ይህ የምላሽ ርቀት ይወሰናል። ለምሳሌ ያክል መኪና እየነዳ በስልክ ማውራት ወይም ቴክስት መላላክ ሊሆን ይችላል። ምላሹን ያዘገየዋል። በቁጥር ስናየው በሰዓት 60 ኪሎ ሜትር እየርክ ከሆነ አእምሮ ውሳኔ እስኪሰጥ ድረስ ብቻ የሚከናወነው ወደ 12 ሜትር ገደማ ይጓዛል። በዚህ መካከል ያለው ክፍተት ወይም የ12 ሜትር ያለውን ክፍተት የሚይዘው የምላሽ ርቀት ነው ማለት። ስለዚህ ገና ፍሬን ሳትነካ 12 ሜትር ይሄዳል ማለት። እደግመዋለሁ፣ መኪናን በ60 ኪሎ ሜትር እያሽከረከርክ ነው። አንተ ደግሞ ስልክ እያወራህ ወይም ቴክስት እየተላላክ ነው። ከፊት ለፊት አንድ አደጋ አለ። ከፊት ለፊት ላለው አደጋ ወይም ፍሬን ለመርገጥ የሚፈጀው ርቀት 12 ሜትር ገደማ ይጓዛል እንበል። ወደ ሁለተኛው ስነድ የፍሬን ርቀት ወይም ብሬኪንግ ዲስታንስ እናገኝ። ይህ የፍሬን ርቀት ማለት ደግሞ ፍሬን ከረገጥክ በኋላ መኪናው ሙሉ በሙሉ እስኪቆም ድረስ የሚጓዘው ርቀት የፍሬን ርቀት እንለው። ይህ የፍሬን ርቀት የሚወሰነው በመኪናው ፍጥነት፣ በጎማው ጥራት፣ በመንገዱ ሁኔታ። ለምሳሌ ደረቅ፣ እርጥብ መንገድ ወይም አሸዋማ መንገድ ሊሆን ይችላል። በእነዚህ የፍሬን ርቀት ይወሰናል ማለት። ምሳሌ ስነድ መኪና በ60 ኪሎ ሜትር ላይ እያሽከረከርክ ተሆነ ፍሬን ብትረግጥ መኪናውን ለማቆም የሚፈጀው ጊዜ ወደ 24 ሜትር ገደማ ያስፈልጋል። ስለዚህ የምላሽ ርቀት ሲደመር 12 ሜትር የፍሬን ርቀት 24 ሜትር ባንድ ላይ ሆኖ መኪናን ለመቆጣጠር አጠቃላይ የፈጀው ጊዜ 36 ሜትር ይሆናል ማለት። ስለዚህ ስታሽከረክር ይህን ግንዛቤ ማድረግ አለብህ ማለት ነው። የፍጥነት ርቀት ማለት የምላሽ ርቀት ሲደመር የፍሬን ርቀት። የምላሽ ርቀት ማለት አእምሮ አስቦ ፍሬን የሚረግጥበት ጊዜ ሲደመር የፍሬን ርቀት ማለት ፍሬን ረግጠህ ከረገጥክ በኋላ የሚሄደው ሙሉ በሙሉ መኪናን እስከምታቆም የሚጓዘው እሱ ሲደመር በአጠቃላይ የፍጥነት ርቀትን እናገኛለን። ይህ የፊዚክስ
ህግ። ስለዚህ እሱን ኳልኩሌት በማድረግ ከፊት ለፊት ላለው አደጋ መንስኤና ውሳኔ መስጠት አለብህ ማለት። ማስታወሻ፣ የፍጥነት መጠን መጨመር የማቆሚያ ርቀትን ይጨምራል። የፍሬን ርቀት እንዲጨምር ከሚያደርጉ አደገኛ ሁኔታዎችን እናያለን። አንደኛ፣ ከፍተኛ ፍጥነት በ2 እጥፍ ሲጨምር የማቆሚያ ርቀት በ4 እጥፍ ይጨምራል ማለት። ሁለተኛ፣ የመንገዱ ሁኔታ እርጥብ ወይም ዝናባማ ወይም አሸዋማ መንገድ ከሆነ ይህን የፍጥነት ርቀትን ሊወስኑታል ማለት። ሶስተኛ፣ የመኪና ክብደት፣ መኪና በጭነት የከበደ ከሆነ ለማቆም ረጅም ርቀት ያስፈልገዋል ማለት ነው፣ ልክ እንደ ከባድ መኪኖች። ስለዚህ ይህም የፍጥነትን ርቀት ለመቆጣጠር አደገኛ ሁኔታው ማነው? የመኪና ክብደት ይወስነዋል ማለት። አራተኛ፣ የጎማ ሁኔታ ይወስነዋል የፍጥነት ርቀት። ያረጀ ወይም መስመራቸው ያለቀ ጎማዎች አስፓልቱን የመቆንጠጥ አቅማቸው ዝቅተኛ ወይም ደካማ ስለሚሆን የፍጥነት ርቀቱን አደገኛ ያደርገዋል ማለት ነው። ይህ ይመስላል የፍጥነት ርቀት። አሁን ደግሞ በቀጥታ ወደ ህጉ ስንገባ በሀገራችን በኢትዮጵያ ህግ መሰረት ፍጥነት በሁለት ይከፈላል። አንደኛ በከተማ ክልል ውስጥና ከከተማ ክልል ውጭ ተብሎ ማለት። በከተማ ክልል ውስጥ በሰዎችና በተሽከርካሪዎች መጨናነቅ ምክንያት የፍጥነት ገደቦች ዝቅተኛ። ህጉ ምን ይላል የሚለውን ካየን ለቀላል ተሽከርካሪዎች ወይም ለቤት መኪኖች ከፍተኛ ፍጥነት በሰዓት በከተማ ክልል ውስጥ 60 ኪሎ ሜትር፣ በመኖሪያ መንደሮች እና በትምህርት ቤት አቅራቢያ ፍጥነት እስከ 30 ኪሎ ሜትር ወይም ከዛ በታች ሊገደብ ይችላል። ለህዝብ ማጓጓዣ አውቶቡሶች እና ለከባድ መኪኖች ደግሞ ከፍተኛ የፍጥነት ወሰን በሰዓት 40 ኪሎ ሜትር። ወደ ሁለተኛው ስንል ከከተማ ክልል ውጭ ያሉትን አውራ ጎዳናዎች ስናይ ለቀላል ተሽከርካሪዎች ከፍተኛ የፍጥነት ወሰን 100 ኪሎ ሜትር ይሆናል። ለህዝብ ማመላለሻ አውቶቡሶች ከፍተኛ ፍጥነት 80 ኪሎ ሜትር ይሆናል። ለከባድ ጭነት መኪኖች ከፍተኛ ፍጥነት 70 ኪሎ ሜትር ይሆናል። በፍጥነት መንገድ ላይ ኤክስፕሬስ ዌይ ላይ እንደ አዲስ አበባ፣ እንደ አዳማ ወይም ሞጆ፣ ሐዋሳ ባሉ የፍጥነት መንገዶች ላይ ግን ከፍተኛ የፍጥነት ገደቡ በሰዓት 120 ኪሎ ሜትር ይሆናል ማለት። ነገር ግን ከዚህ ከ120 ኪሎ ሜትር ዝቅ ብለህ ብትነዳ ለአደጋ ስለሚዳረግ ከፍተኛ ጥንቃቄ ልናደርግ ይገባል ማለት ነው። የዛሬው ትምህርታችን ይህንን ይመስላል። የማቆሚያ ርቀት ማለት የምላሽ ርቀት ሲደመር የፍሬን ርቀት እንደሆነ እና በሀገራችን የፍጥነት ገደቦች በሚገባ አይተናል። እነዚህ የሀገራችን የፍጥነት ገደብ በሁለት እንደሚከፈሉ እያንዳንዱን በዝርዝር አይተናል። በቀጣይ ቪዲዮ በሌላ ድንቅ ርዕስ ማለትም በኢትዮጵያ የትራንስፖርት የትራፊክ ቁጥጥር ህጎች ምን ናቸው የሚለውንና መቅደም፣ መኪና ማቆም የተከለከለባቸው ቦታዎች ምን ናቸው፣ እነዚህ ቦታዎችስ በስንት ሜትር ልዩነት ማቆም አለብን የሚለውን ዘርዘር አድርገን እናያለን። 1000 ሳብስክራይብ እና 4000 እይታ ሰዓት ሞልቶ ትልቅ ደረጃ እንዲደርስ የእናንተ ቅንነትና ታማኝነት እኛን ወደፊት ያራምደን። ስለዚህ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።